ጊዜ ሬዲዮ ሁሉም በጊዜው። ሰላም፣ የጊዜ ራዲዮ የቅዳሜ መዝናኛ ፕሮግራማችን ላይ እንገኛለን። ስለ ኪንግ ኦፍ ፖፕ ማይክል ጃክሰን ቢት ኢት ስለተሰኘ ሙዚቃው ምን ያህል ታውቃላችሁ? ቢት ኢት የተሰኘ ሙዚቃው እንግዲህ ከተወዳጅ ሙዚቃነት ባሻገር ለማህበራዊ ህይወት ትልቅ አስተዋጽኦን ያበረከተ ሙዚቃ ነው። ስለሱ ዛሬ እነግራችኋለን። አብራችሁን ቆዩ። ጊዜ ሬዲዮ ሁሉም በጊዜው። 1983 የተለቀቀው ቢት ኢት የሙዚቃ ቪዲዮ የሙዚቃ ታሪክን ብቻ ሳይሆን ማህበራዊ መልእክትንም የቀየረ ስራ ነበር። ማይክል ጃክሰን ከማንኛውም ጋንግ ጋር ግንኙነት ባይኖረውም ለዚሁ ቪዲዮ 80 እውነተኛ የሎስ አንጀለስ ጋንግ አባላትን ከሁለት ተቃራኒ ቡድኖች አንድ ቦታ አሰባስቦ በማቅረብ የሰላምና የአንድነትን መልእክት ለማስተላለፍ ሞክሯል። እንደ ሲቢኤስ ያሉ የቴሌቪዥን ኔትወርኮች የቪዲዮውን ወጪ ለመሸፈን ፍቃደኛ ባልሆኑበት ጊዜ ማይክል ጃክሰን $150,000 ከራሱ ገንዘብ በማውጣት ፕሮጀክቱን አስፈጽሟል። ዳይሬክተሩ ቦብ ጂራልድ እንደገለጸው ማይክል እነዚህን ሰዎች ራሱ በመጋበዝ በቪዲዮ ውስጥ ተፈጥሯዊነትን ለማሳየት ፈልጎ ነበር። ዓላማውም ግጭትን ማስቆምና ሰዎችን በሙዚቃ ማቀራረብ ነበረ። ዛሬ ቢት ኢት በዩቲዩብ ላይ 1.4 ቢሊዮን በላይ እይታዎችን ያገኘ ሲሆን ሙዚቃ ሰዎችን ሰላማዊ በሆነ መንገድ ለማስተባበር ያለውን ኃይል የሚያሳይ ከታላላቅ ምሳሌዎች ውስጥ አንዱ ሆኖ ቆይቷል። የፖፕ ንጉሱ ማይክል ጃክሰን ሙዚቃን ለመዝናኛ ብቻ ሳይሆን ሰዎችን ለማቀራረብ የተጠቀመ ትልቅ አርቲስት ነው። ጊዜ ሬዲዮ ሁሉም በጊዜው። የፖፕ ንጉሱ ማይክል ጃክሰን እንግዲህ ሙዚቃን ከመዝናኛነት ባለፈ ሰዎችን ለማቀራረብና ለሰላም የተጠቀመ ትልቅ አርቲስት ነው። የማይክል ጃክሰን አድናቂዎች እንግዲህ በቅርቡ የእሱ የህይወት ታሪክ ላይ የሚያጠነጥን ፊልም ተሰርቶ ለእይታ በቅቷል። እሱን እንድታዩ እንጋብዛለን። ከጊዜ ራዲዮ የቅዳሜ መዝናኛ ፕሮግራሞች ጋር አብራችሁን ቆዩ። ጊዜ ሬዲዮ ሁሉም በጊዜው። ጊዜ ሬዲዮ ሁሉም በጊዜው። ሰላም ጤና ይስጥልን ውድ የጊዜ ሬዲዮ ቤተሰቦቻችን፣ በዕለተ ቅዳሜ መዝናኛችን ስለ አንድ አንጋፋ የስፖርት ክለብ የምስረታ ታሪክ እነግራችኋለን። አብራችሁን ቆዩ። የአሁኑ አንጋፋው የእንግሊዙ ክለብ ቼልሲ አሁን ከደረሰበት ክብርና ዝና በፊት ስለ አመሰራረቱ ጥቂት ነገር እንበላችሁ። ቼልሲ እንደ ሌሎች ክለቦች በድርጅት በማህበር አልተመሰረተም። ቼልሲ የተመሰረተው በመጠጥ ቤት ነው። ነገሩ እንዲህ ነው። ጉስሜርስ የተባለ አንድ የሜዳ አከራይ ስታንፎርድ ብሪጅ የሚባል ሜዳ ነበረው። ይህ ሜዳ አከራይቶ የሚያጫውተውን አንድ ዝነኛ የስፖርት ክለብም ነበረም፣ በእድሜውም አንጋፋ፣ እሱም ፉላም ይባላል። ይህንን የስፖርት ክለብ ታዲያ ከዕለታት አንድ ቀን ድንገት ተነስቶ አከራዩ ዋጋ ጨምሬያለሁ አለ። ፉላሞችም በዚህ የተነሳ የክራይ መጠኑ አንከፍልም፣ ውድ ነው በማለት ሜዳውን ለቀው ወጡ። ሜዳውንም ባዶ ቀረ። የሜዳው ባለቤት የሆኑት ጉስሜርስ ሜዳው ባዶ በመቅረቱና የክራይ መጠናቸው ስለቀነሰ ወይም ገቢውን ስላጡ በአንድ መጠጥ ቤት ሆነው በልህና በንዴት የራሳቸውን የሆነ ክለብ መስርተው ሜዳውን ለማጫወት ገቢም ለማግኘት ወሰኑ። በዚህም የተነሳ እንደ አውሮፓውያን አቆጣጠር መጋቢት ወር በ1905 በምዕራብ ለንደን ከተማ ውስጥ ብሉ ግራና በመባል የዛሬውን ቼልሲ መሰረቱ። ክለቡ ሲመሰረት በብዙ ውጣ ውረድና ፈተና እንዲሁም በብዙ ስቃይ አልፏል። ከምስረታው ጊዜ ጀምሮ እነሆ የውጣ ውረዶቹ መንገዶች እነዚህ ናቸው። የደጋፊ ማጣት፣ የተጫዋች ማጣት እንዲሁም የፋይናንስ ችግር። የፋይናንስ ቀውሱ እየተባባሰ ሲመጣ ይህንንም ለማብረድ መስራቹ ክለቡን ሊሸጡት ወሰኑ። ታዲያ በወቅቱ የሁለተኛው ዓለም ጦርነት ምክንያት ተደምሮ የክለቡ መቆየት እልውና ሲረጋገጥ እንዲሁም ሜዳውን ለማህበር ተኞችና ለሌሎች ተቋማት በክራይ መልክ ለመስጠት አሰቡ። በስተመጨረሻም በ1982 ኬን ፓስ የተባሉ ባለሀብት እንዲሁም ባንድ ማኪያቶ ዋጋ
በ1 ፓውንድ ተሸጠ። ይህ ክለብ በ1 ፓውንድ ተሸጠ ቢባል ማን ያምናል? በወቅቱ ብሉግራና ይባል እንጂ በቅጥል ስሙም ባለ ጡረተኞቹ የሚባሉበት ስም እንደነበራቸው ታሪክ ይጠቁማል። ይህም የተነሳው የፋይናንስ ችግር ምክንያት ሳቢያ መሰረት በማድረግ ነው። እነዚህ ችግረኛና ብዙ ውጣ ውረዶች ያሳለፈው ክለብ ምስጋና ለራሻው ባለሀብት ይግባና በ2003 ዓመተ ምህረት ላቭራሞቪች የሚባሉ ባለሀብት መጥተው የክለቡን ታሪክ እነሆ ካፈር ወደ ክብር ቀላቀሉት። የክለቡም ታሪክ ዛሬ ድረስ ሳይሻር ሳይፋቅ እንደገነነ በአውሮፓ ብሎም በዓለም ይታወቅ ጀመረ። ቼልሲ መመስረቱ ያስገርማል። ጊዜ ሬዲዮ ሁሉም በጊዜው። የአንጋፋው የቼልሲ ስፖርት ክለብ ታሪክ ይህንን ይመስላል። ውድ የጊዜ ራዲዮ ቤተሰቦቻችን ቅዳሜ መዝናኛችን ይቀጥላል። አብራችሁን ቆዩ። ጊዜ ሬዲዮ ሁሉም በጊዜው። ጊዜ ሬዲዮ ሁሉም በጊዜው። ሰላም ጤና ይስጥልን የጊዜ ራዲዮ ቤተሰቦች፣ የቅዳሜ መዝናኛ መሰናዷችን ላይ እንገኛለን። ዛሬ ደግሞ እንግዲህ ወደ ቻይና ወሰድ አድርገናችሁ በማህበረሰብ አጉል አስተሳሰብ ውስጥ ስለምትኖር አንዲት የ38 ዓመት የቻይናዊት ወጣት እንነግራችኋለን። ጊዜ ሬዲዮ ሁሉም በጊዜው። በቻይና ከተማ ውስጥ በሚገኝ ታዋቂ የጋብቻ ገበያ መካከል አንዲት ሴት ቆማ ነበረ። በዙሪያዋ ያሉ ትላልቅ ሰዎች ልጆቻቸውን ለማጋባት የሚስማማቸውን ወንድ ሲፈልጉ፣ እሷ ግን ሌላ ነገር ታስብ ነበር። እድሜዋ 38 ዓመት ነው። ጥሩ ስራ አላት። በአመት 500,000 ዩዋን ያህል ታገኛለች። ቤት አላት፣ መኪና አላት። ብዙዎችን ለማግኘት የሚመኙትን ህይወት ገንብታ ነበር። ነገር ግን በዚያ ቀን አይኖቿ በእንባ ተሞልተው ነበር። ለምን ብላ ራሷን ጠየቀች። ከዛ ድምጿን ከፍ አድርጋ ሁሉንም ነገር አግኝቻለሁ፣ ጠንክሬ ሰርቻለሁ፣ ራሴን ገንብቻለሁ፣ ግን ለምን አሁንም በእድሜ ብቻ ለምን እገለላለሁ ብላ ጮኸች። ለጥቂት ሰከንዶች የገበያው ጫጫታ ጸጥ አለ። ምክንያቱም የጠየቀችው ጥያቄ የሷ ጥያቄ ብቻ አልነበረም። ብዙ ሴቶች በልባቸው የተሸከሙት ጥያቄ ነበረ። በቻይና ውስጥ ከ30 ዓመት በላይ ያሉ ያላገቡ ሴቶች ሸንግሉ ወይም የቀሩ ሴቶች ተብለው የሚጠሩበት አስተሳሰብ አለ። ብዙዎች ይህንን ቃል እንደ ቀላል መግለጫ ያዩታል፣ ግን ቦታው ላይ ላሉ ሴቶች ቅስም ሰባሪ ቃል ነው። ወንዶች ትምህርትሽን ያያሉ፣ ስራሽን ያያሉ፣ ሀብትሽን ያያሉ፣ ከዚያ ግን እድሜሽን ብቻ በማየት ውሳኔ ይሰጣሉ ብላ እየጮኸች ተናገረች። በዚያ ቀን የፈሰሰው እንባ የአንዲት ሴት እንባ ብቻ አልነበረም። ህልማቸውን ለማሳካት ዘመናትን የሰጡ ሴቶች እንባ ነበረ። በማህበረሰብ አጉል መለኪያዎች የወደቀች የተጨነቀች ሴት እንባ ነበር። ቪዲዮ በፍጥነት ተሰራጨ። ብዙዎች ሲመለከቱት የተመለከቱት አንዲት ሴትን ብቻ አልነበረም፣ እራሳቸውን ነበር የተመለከቱት። ያልተነገሩ ህመሞቻቸው፣ ያልተሰሙ ጥያቄዎቻቸውና በውስጣቸው የተሸከሙት የብቸኝነት ስሜትን ነበር። ጊዜ ሬዲዮ ሁሉም በጊዜው። ውድ የጊዜ ራዲዮ አድማጭና ተመልካቾቻችን እንግዲህ እንደዚህ ያሉ የማህበረሰብ አስተሳሰቦች ሴቶች ላይ ትልቅ ጫና ይፈጥራሉ፣ ማህበረሰብ ላይ እንደዚሁ። ስለዚህ ደግሞ ትዳር መመስረት ያለበት ማንነት ላይ ነው፣ የሚጠፉ ነገሮች ላይ አይደለም ስንል የጊዜ ራዲዮ መልእክታችን ነው። ከሌሎች የቅዳሜ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ። ጊዜ ሬዲዮ ሁሉም በጊዜው። ጊዜ ሬዲዮ ሁሉም በጊዜው። አሁን ደግሞ በሁለት ወጣቶች የተሰራ ኬሚስትሪ 101 የተሰኘ አልበም አለ። ስለሱ ጥቂት ነገር እነግራችኋለን። በድጋሚ አብራችሁን ቆዩ።
ጊዜ ሬዲዮ ሁሉም በጊዜው። ኬሚስትሪ 101 የተሰኘ አልበም ተለቀቀ። ፓፔዋና ጊዜ በተባሉ ሁለት ወጣቶች የተሰራ አልበም ነው። አሁን ላይ በሙዚቃው ኢንዱስትሪ ውስጥ ጠንካራና ተተኪ ሙዚቀኞች ለመሆን ችለዋል። ጊዜ አይበዛም እንዴ እና ምንዳ ነው የተባሉ በሰፊ የተወደዱና ተፈላጊ የሆኑ ተወዳጅ ዘፈኖችን ለአድማጭ ያበረከተ ሲሆን ፓፔዋ ደግሞ በአመቱ እጅግ ተወዳጅ የሆኑትን የዮማሪዎስ ድግስ ነውና ጉም ጉም የተባሉ ዜማዎችን ያቀናበረ ሙዚቀኛ ነው። በተጨማሪም በመላው ኢትዮጵያ የሚገኙ በሚሊዮኖች የሚቆጠሩ ወንድና ሴቶች ልጆችን ልብ የነካ እማወዴ የተሰኘ የራሱ ዘፈንም አለው። አሁን ደግሞ እነዚህ ሁለት አርቲስቶች በድምፅና በሀሳብ ረገድ እጅግ ልዩ የሆኑ ሙዚቃዎችን ለቀዋል። አልበሙ በዚህ ውጥረት በበዛበት ዓለም ውስጥ ያለ ወጣት የሚያጋጥሙትን ፈተናዎች፣ ትግሎች ዙሪያ የሚያጠነጥን ነው። እንደ ፍቅር፣ ወንድማማችነት፣ የገንዘብ እጥረት፣ ሰውን መናፈቅ፣ ክህደትና የመሳሰሉ ሀሳቦች ይዳስሳል። አልበሙ 13 ትራኮችን የያዘ ሲሆን ኬሚስትሪ 101 ተብሎ የተሰየመውን በእነዚህ ሁለት ወጣት አርቲስቶች መካከል በተፈጠረው ልዩ መጣጣምና መናበብ ምክንያት ነው። የሙዚቃ ስልቱ በአፍሮ ቢት፣ አፍሮ ፓፕ፣ ሬጌቶንና ሂፕሆፕ የደመቀ ነው። ለጆሮ የሚያረኩ ዜማዎች የታጀበ ነው። በዩቲዩብ ተለቋል። እኛም እንድታደምጡት ጋብዘናችኋል። ጊዜ ሬዲዮ ሁሉም በጊዜው። ዳጊ እንዴት አገኘሽው? ለመጀመሪያ የጊዜ ሬዲዮ የቅዳሜ መዝናኛ ፕሮግራማችን። እንግዲህ ዛሬ የጊዜ ሬዲዮ የቅዳሜ መዝናኛ ፕሮግራማችን በይፋ ጀምረናል። መልካም የነበረ ይመስለኛል። የተለያዩ ድንቃድንቅ አጫጭር መረጃዎችን አድርሰናል እንግዲህ ለአድማጭ ተመልካቾቻችን። እንግዲህ እኛም በስፖርቱም በተለያዩ ማህበራዊ ጉዳዮችም ያገኘናቸውን የተኖሩ ህይወቶችንም እንዲሁም ወደፊት የሚመጡትንም በድንቃ ድንቅ መልክ ለአድማጭ ተመልካቾቻችን የምናደርስ ይሆናል ማለት ነው። እንደ ሀሳብ ብዙ ነገሮችንም እንግዲህ አጠናክረን ለቀጣይ ሳምንት በአዳዲስ መረጃዎች በአዳዲስ ድንቃ ድንቅ ነገሮች ይዘን እንመጣለን ማለት ነው። እንግዲህ የቅዳሜ መዝናኛ ፕሮግራማችን ከዚህ በኋላ በየሳምንቱ በተመሳሳይ ሰዓት ይዘንላቸው የምንቀርብ ይሆናል። አድማጭ ተመልካቾቻችንም እንግዲህ የተለያየ ኮመንት ጥቆማ ካላቸው 9541 በአጭር የመልእክት ላይ ሊያደርሱን ይችላሉ ማለት ነው። ሌላው ደግሞ እንግዲህ በተለያዩ የማህበራዊ ሚዲያ ገጾቻችን በዩቲዩብ፣ ኢንስታግራም፣ ፌስቡክ እና ቲክቶክ ቻናላችን በመጠቀም በቀጥታ ማድመጥ እንዲሁም መከታተል የሚችሉ መሆኑን ልንጠቁም እንወዳለን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሳምንት በተመሳሳይ ሰዓት እስከምንገናኝ ድረስ ቸር ቆዩልን። ጊዜ ሬዲዮ ሁሉም በጊዜው።